አሜሪካ ጦሯን ወደ እስራኤል እያስገባች ትገኛለች። ነገሩ አስፈሪ ሆኗል። መካከለኛው ምስራቅ ሲባል ምን ወደ አይምራችሁ ይመጣል? የሃይማኖተኞች ምድር፣ የጥንታዊ ቅርሶች፣ በረሃማ መልክዓ ምድር ወይንስ ምን? የአሁኑ ትውልድ መካከለኛው ምስራቅ ሲባል በፊልም ላይ እንደሚታዩት የዓለም ፍጻሜ ውድመቶች፣ የራሱን ፊልሞች፣ የፈራረሱ ከተሞች፣ የሰው ልጅ የሰለጠነውን ያክል ስልጣኔውን በምን ያክል መጠን እንደሚያወድም የሚያሳዩ የህንፃ ክምሮች፣ በፈራረሱ መንገዶች ላይ ኳስ የሚጫወቱ የፊት ገጽታ ያላቸው ህፃናት፣ ፊታቸውን የሸፈኑ ተዋጊዎች፣ ሰማዩን የሚያሱ ጀቶች፣ አጠቃላይ የሰው ልጅ የቀውስ ምድር ሆኗል። ይህ መሆን ከጀመረ ብዙ አስርት ዓመታት ተቆጥረዋል። የዚህ አካባቢ ግጭት ማዕከሏ ደግሞ እስራኤል ናት። እስራኤልን ማጥቃት በሚፈልጉና እሷን ማጥቃት በምትፈልጋቸው ቡድኖች መካከል ያለው እንደ ግንብ የጠነከረ ልዩነት የውድመቱ ዋነኛ መንስኤ ሆኗል። ከዚያ ውጭ ሃይማኖት አክራሪነትና ሀገራቱ በነዳጅ የበለጸጉ መሆናቸው ይህን ቀጠና የደም ምድር አድርጎታል። አሁንም ይሄው ቀጠና ጦሱ አልሻረለትም። ሚሊዮኖች አልቀው በርካታ ከተሞች ወድመው ብዙ ወርቅ የሆነ ታሪክ የነበራቸው ሀገራት ፈራርሰው ብዙ ታሪክ ያላቸው ህዝቦች ታሪኩ ነው። አሁንም ውድመቱና አስከፊው ጦርነት አላቆመም። እንዲያውም አስፈሪ ሆኖ ቀጥሏል። ከእስራኤል ጋር የተጀመረው የቡድኖች ጦርነት ቀጠናውን እያስጨነቀው ይገኛል። እስራኤል ኢራንን ለመምታት አሁንም ዝግጅቷን አጧጡፋለች። ወደፊት ሊመጣ ያለውን አስፈሪ ያደረገው ውሳኔም ከአሜሪካ በኩል ተላልፏል። አሜሪካ ጦሯንና ከባባድ የጦር መሳሪያዎቿን ወደ እስራኤል ለማስገባት ወስናለች። አብራችሁን ቆዩ። ኢራን በእስራኤል ላይ ያጸፋ እርምጃ ከወሰደችበት ዕለት አንስቶ መካከለኛው ምስራቅ ጭንቀት ላይ ይገኛል። የኢራን እንቅልፍ አልባ ሌሊቶች ተራዝመዋል። በርካታ ማስጠንቀቂያዎችን እያወጣች ትገኛለች። ከበርካታ ማስጠንቀቂያዎቿ መካከል እስራኤል ማጥቃቷን ትተው የሚል ይገኝበታል። ነገር ግን እስራኤል እስካሁን ኢላማዋን እያመቻቸች ትገኛለች። እስካሁን የእስራኤል ጥቃት አልተፈጸመም። አሁንም አሜሪካና እስራኤል ኢራን ላይ ስለሚፈጸሙ ጥቃቶች እየተመካከሩ እንደሆነ አንዳንድ መረጃዎች እየጠቆሙ ይገኛል። አሜሪካ የኢራንን የኒኩሌር ነዳጅ ማውጣት ትችላለች። እስራኤል መጀመሪያ ላይ የኢራንን የኒኩሌር ጣቢያዎችና የኢራንን መሪዎች ኢላማ ያደረገ ጥቃት እፈጽማለሁ ብላ እንደነበር ይታወቃል። ይህን ተከትሎ የኢራን ጦር በኤክስ ገጹ ላይ ባስተላለፈው መልእክቱ እስራኤል የኢራንን የኒኩሌር ጣቢያዎች የምትመታ ከሆነ የዓለምን እንቅስቃሴ ሙሉ ለሙሉ የሚያስቆም ጥቃት እፈጽማለሁ ሲል ዝቶ ነበር። ጦሩ ባስተላለፈው ዛቻ የኃይል መሰረተ ልማቶቻችን በእስራኤል ከተመቱ የዓለማችን ፈጣኑ መጓጓዣ የሚሆነው ሳይክል ነው ከአውሮፕላን እስከ ተሽከርካሪ ድረስ እንዲቆም የሚያደርግ ጥቃት እንፈጽማለን ሲል አስታውቆ ነበር። ይህም ኢራን የኒኩሌር ጣቢያዎቿ ከተመቱ የዓለማችን ነዳጅ ማስተላለፊያ የሆነውን የባቤል መንደብንና የቀይ ባህር መስመር ልዘጋ ብሎም በባህር ሰርጥ የሚያልፈውን የኢንተርኔት ኬብል ልታወድም እንደምትችል ሲናገሩ ቆይተዋል። ምክንያቱም የዓለምን ትንፋሽ ቀጥ ሊያደርገው የሚችለው በተለይ በቀይ ባህር የሚያልፈውን የዓለማችን የኢንተርኔት ኬብል ጉዳት የሚደርስበት ከሆነ ነው። ለዚህ ኬብል ደግሞ ኢራን ቅርብ እንደሆነች ይነገራል። ነገር ግን ኢራን እንዳለችው ይህን የምታደርግ ከሆነ ጸቧ ከእስራኤል ጋር ብቻ ሳይሆን ከመላው ዓለም ጋር ይሆናል እንደማለት ነው። ታዲያ ይህ ነገር አሜሪካንን ጭምር እንዳሳስባት ስትገልጽ ቆይታለች። እናም አሁን እስራኤል የኢራን ዛቻ ሰምታ ይሁን ወይም የአሜሪካን ምክር ተቀብላ የኢራንን የኒኩሌር ጣቢያዎች ለመምታት የያዘችውን እቅድ እንደሰረዘችው አስታውቃለች። ነገር ግን እስራኤል አሁንም ጥቃቷን አልተወችም። ይልቁንስ የኢራን መሪዎችን ኢላማ ያደረጉ ጥቃቶች ለመፈጸም ዝግጅቷን ቀጥላለች። የእስራኤል ዋነኛ ኢላማ ይሆናሉ ተብለው የሚጠበቁት ዋነኛው ሰው ደግሞ የኢራኑ የበላይ ጠባቂ የሚባሉት የሃይማኖት መሪው አያቶላህ አሊ ኻሜኒ ናቸው። እስራኤል ኢራንን ለማጥቃት ዝግጅቷን እንደቀጠለች ከጎን ደግሞ ከኢራን ሰራሽ ቡድኖች ጋር እየተፋለመች ትገኛለች። እስራኤል ከሄዝቦላህ ጋር እያደረገችው ያለው ጦርነት ከሐማስ ጋር ስታደርግ ከነበረው የከፋና ከፍተኛ ውድመት እያደረሰ እንደሚገኝ ይገለጻል። ዋና መሪዎችን በእስራኤል ጥቃት ያጣው ሄዝቦላህ አሁንም በርካታ ሮኬቶችን ወደ እስራኤል ማስወንጨፉን ቀጥሏል። በትናንትናው ዕለት በ24 ሰዓታት ውስጥ ብቻ ከ300 በላይ ሮኬቶችን ወደ እስራኤል አስወንጭፏል። በዚህም 4 የእስራኤል ወታደሮች እንደገደለ አስታውቋል። እስራኤል በሄዝቦላህ በተጠቃች ቁጥር በቤሩት ላይ በምትፈጽመው ድብደባም ከተማዋን ወደ ጋዛነት እየለወጠቻት ትገኛለች። የሊባኖስ መንግስት እስካሁን ድረስ በዚህ ጦርነት እየተሳተፈ አይደለም። ነገር ግን ዋና ከተማዋ ቤሩት እጅግ አስከፊ ውድመት እያስተናገደች ትገኛለች። እስራኤል በጋዛው ፍርስራሽ አሁንም ከሐማስ ጋር በውጊያ ላይ ትገኛለች። በየመን ያሉትና በኢራን የሚደገፉት የሁቲ አማጽያን ወደ እስራኤል የሚተኩሷቸውን ሚሳኤሎች ቀጥለዋል። በዚህ ሁኔታ በግራም በቀኝም እየተዋጋች የምትገኘው እስራኤል ናት እንግዲህ ኢራንን ለማጥቃት እየተዘጋጀች ያለችው። እስራኤል አሁን ላይ የአሜሪካን ድጋፍ የፈለገችበት ሰዓት ላይ ትገኛለች። እስራኤል የምዋጋው የአሜሪካን ጠላቶች ነው ብላ ታምናለች። ኔታንያሁ በቅርብ ባደረጉት ንግግር አሜሪካ እስራኤልን ለራሷ ስትል መደገፍ እንዳለባትና ጦርነት የምታደርገውም ከጸረ አሜሪካ ቡድኖች ጋር እንደሆነ ገልጸው ነበር። ቡድኖቹ እስራኤል ባትወጋቸው ኑሮ ከአሜሪካ ጋር ወደ ውጊያ እንደሚገቡ ስትገልጽም ቆይታለች። ለዚያም ይመስላል አሜሪካ አሁን ላይ ወታደሮችን ጭምር ወደ እስራኤል ለማስገባት መወሰኗ የተሰማው። የአሜሪካ ጦር ወደ እስራኤል የሚገባው እስራኤልን ከጥቃት ለመከላከል ነው የተባለ ሲሆን ጦሩ በባዶ እጁ አይደለም የሚገባው። ይልቁንስ የሚሳኤል መቃወሚያ የሆኑ ከባድ መሳሪያዎችን ጭምር ጭኖ ነው። አሜሪካ ዘመናዊ የተባለ የሚሳኤል መከላከያ ስርዓትና ወታደሮችን ወደ እስራኤል ልትልክ መሆኑን ያሳወቀው የሀገሪቱ መከላከያ ሚኒስቴር መስሪያ ቤት ፔንታጎን ነው። ድንገተኛ ማንም ያልጠበቀውን እርምጃ አሜሪካ ወስዳለች።
እስራኤልን ቀይ ባህር ላይ ሆና ሳይሆን በራሷ ግዛት ገብታ ልትዋጋላት ወስናለች። ይህም ለኢራንና በኢራን ለሚደገፉት ቡድኖች አስደንጋጭ ሆኖባቸዋል የተባለው አሜሪካ በመካከለኛው ምስራቅ እጅግ በርካታ የጦር ሰፈር ያላት ሲሆን ከ40 ሺህ በላይ ወታደሮች በመካከለኛው ምስራቅ እንዳሏት መረጃዎች ያመላክታሉ። በአጠቃላይ 19 የጦር ሰፈሮችም ለኢራን ቅርብ በሆኑ ቦታዎች ላይ አስፈራለች። የጦር ቦታዎቹ ለእስራኤልም ቅርብና ከዚህ ቀደም ከኢራንና ከሁቲ አማጽያን ወደ እስራኤል የሚወነጨፉ ሚሳኤሎችን ሲከላከሉ የቆዩ ናቸው። ያልተለመደ ነው በተባለው የጦር ሰፈር አሜሪካ ከዚህ ቀደም በእስራኤል አቅራቢያ በሚገኙ የውሃ ክፍሎች ካሰፈረቻቸው ወታደሮች በተጨማሪ የሚደረግ መሆኑም ታውቋል። ከ13 ቀናት በፊት የሂዝቦላህ መሪ ሐሰን ናስራላህ ግድያን ተከትሎ ኢራን በእስራኤል ላይ ከ180 በላይ ባለስቲክ ሚሳኤሎችን ማስወንጨፏን ተከትሎ ቴል አቪቭ ወስዷል ያለችው ድንገተኛ የበቀል እርምጃ አሁንም በስጋት እንደተጠበቀ ይገኛል። ጥቃቱ ላይ አሜሪካም እየተባበረች ስለመሆኑ ይገለጻል። ይህን ተከትሎም ከእስራኤል ያጸፋ ምላሽ በኋላ ምን ሊፈጠር ይችላል በሚል ቀጠናው በከፍተኛ ስጋት ውስጥ የሚገኝ ሲሆን አሜሪካ ወደ እስራኤል ልካቸዋለሁ ያለቻቸው ወታደሮች በአጸፋ ምላሹ ላይ ገዛ የሚሰጡ እንደሆነና እንዳልሆኑ የታወቀ ነገር አለመኖሩን ሮይተርስ ዘግቧል። በተለይ እስራኤል ከኢራን መሪዎች አንዳቸውን በተለይም አያቶላህ አሊ ኸሜኒን የምታገኛቸው ከሆነ ኢራን ሙሉ የሚባል ጦርነት ልታውጅ ትችላለች። የአሜሪካ ጦር ከቅርብ ወራት ወዲህ በአካባቢው ሰፊ ወታደራዊ እንቅስቃሴ እያደረገ ሲሆን እስራኤል በኢራን የተፈጸመባትን ጥቃት ለመከላከል ከጦር መርከቦችና ከጦር ጀቶች ላይ በመሆን ሚሳኤሎችን ለማክሸፍ አግዟል። ሆኖም ጦሩ በድንበር አቅራቢያ በሚገኙ ስፍራዎች ከመስፈርና አልፎ አልፎ ሁለቱ ሀገራት በሚያደርጉት የጦር ልምምድ በእስራኤል ድንበር ውስጥ ከመንቀሳቀስ ባለፈ በእስራኤል ሰፍሮ ግን አያውቅም። የፔንታጎን ቃል አቀባይ ሜጀር ጀነራል ፓትሪክ ራይደር ጦሩ በእስራኤል የሚሰፍረው አሜሪካ በመካከለኛው ምስራቅ ቀጠና ባደረገች የድንበር አሰፋፈር ማሻሻያ መሰረት በቀጠና የሚገኝ ጦሯን እንዲሁም እስራኤልን ከኢራንና በአካባቢው ከሚገኙ ቡድኖች ጥቃት ለመከላከል ነው ብለዋል። ተርሚናል ሃይ አልቲቲዩድ ዲፌንስ ሲስተም ወይም THAAD የተባለው አሜሪካ ወደ እስራኤል ትልከዋለች የተባለው እጅግ ዘመናዊ ቴክኖሎጂን ከታጠቁ አሜሪካ ሰራሽ የአየር መቃወሚያዎች መካከል አንዱ ሲሆን መሳሪያውን ጥቅም ላይ ለማዋልም 100 የሚደርሱ ወታደሮች ይፈልጋሉ። ሎኪድ ማርቲን በተባለ የጦር መሳሪያ አምራች ኩባንያ የተመረተው ሚሳኤል መቃወሚያም የረጅም የአጭርና የመካከለኛ ርቀት ሚሳኤሎችን መከላከል የሚችል እንደሆነ ተነግሯል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ አሜሪካ ጦሯን ወደ እስራኤል በመላክ በቀጠናው ሰፍሮ የሚገኙ ወታደሮቿን ሕይወት አደጋ ውስጥ እየከተተች ነው ብለዋል። የውጭ ጉዳይ ሚኒስትሩ በኤክስ ወይም በትዊተር ገጻቸው ላይ ባሰፈሩ ጽሑፍ ምንም እንኳን በቀጠናው ሁሉን አቀፍ ጦርነት እንዳይከሰት ከፍተኛ ጥረት እያደረግን ቢሆንም ሕዝባችንና ጥቅማችንን ለማስጠበቅ ምንም አይነት ቀይ መስመር እንደሌለብን በግልጽ ለማሳወቅ እንወዳለን ሲሉ ጽፈዋል። ዋሽንግተን የቴል አቪቭ የበቀል እርምጃ በቀጠናው የሚያቀጣጥለውን ግጭት ለመቀነስ እስራኤል ኢላማዋን እንድታስተካክል በግሏ በመማጸን ላይ ትገኛለች። ከዚህ ባለፈም በኢራን የኒውክሌር ማብላያ ጣቢያዎችና የነዳጅ ማውጫ ስፍራዎች ላይ ጥቃት እንዳይፈጸም በይፋ እየተቃወመች ትገኛለች። እስራኤል ግን የኒውክሌሩን ትቼዋለሁ፣ የነዳጅ ማውጫዎችንና የኢራን መሪዎችን ኢላማ አድርጌ መምታቴን ግን አይቀርም ስትል ተደምጣለች። በተለይ የኢራን የነዳጅ ማውጫዎች ከተመቱ የዓለም የነዳጅ ዋጋ እንዲያሻቅብ ሊያደርግ ይችላል ተብሎም ተፈርቷል። ከዚህም ባለፈ ኢራን በቀይ ባህር ነዳጅ ጫኝ መርከቦች ላይ ልክ እንደ ሁቲዎች ጥቃት ልትፈጽም ትችላለች ተብሎም ተሰግቷል። በተለይ የእስራኤልን ጥቃት ተከትሎ ከኢራን ሊኖር የሚችለው ምላሽ ከዚያም እስራኤል ላይ ሊደርስ እንደሚችል አልፎም እስራኤል ልትሰጠው የሚችለው ምላሽ የዓለምን ልቦና ሰቅዞ እንዳያዘ ይገኛል። ሁለቱም አትንኩኝ ባዮቹ ነው ለያዝ ለገናሽ ያስቸግረዋል። ሁለቱ ሀገራት አንድ መልካም የሚባል አጋጣሚ አላቸው። እስካሁን ያልተጠፋፉት ስለማይፈላለጉ አይደለም። እስካሁን ወደ ሙሉ ጦርነት ያልገቡት ስላልተፈላለጉ አይደለም። ለዚህ ሁሉ እንደ መልካም አጋጣሚ የሚጠቀሰው ሁለቱ ሀገራት ጎረቤት ሆነው አለመገኘታቸው ነው። ሁለቱ ሀገራት በመካከላቸው ሌሎች ሀገራት ባይኖሩ ልክ እንደ ሊባኖስና እስራኤል እንደ ፍልስጤምና እስራኤል በእግረኛ ውጊያ ከፍተኛ ጦርነት ሊያደርጉ ይችላሉ። አሁን ኢራን ናት በውክልና እስራኤልን እየወጋች የምትገኘው። ኢራን የሚዋጋ በእስራኤል የሚደገፍ ቡድን የለም። ነገር ግን በኢራን የሚደገፉ እስራኤል የሚዋጉ በርካታ ቡድኖች አሉ። ሁለቱ ሀገራት በተለይ በኢራን ልክ እንደ ሳውዲና ኩዌት ወይም እንደ ኳታርና የተባበሩት አረብ ኤሚሬትስ አይነት ስርዓት ካልመጣ ፍልሚያቸው ሊቀጥል ይችላል። ያም ሆኖ ግን ከእስራኤል ጀርባ አሜሪካ አለች። አሁንም በቀጥታ ጦሯን እስራኤል ውስጥ በማስገባት ለመፋለም ወስናለች። አበቃን። መልካም ጊዜ ተመኘን።